ይሄ የእግዚአብሔር ቅናት በውስጤ ስላለ እኔ በዛ መልክ ነው የምረዳው ወንድሜ። አመሰግናለሁ። በእውነት እኔ እንዳንተ አይነት ወጣት እንዲፈጠር እንዳንተ አይነት ቅንነት ያለውን አመለካከት ያለው ሰው በቅንነት የተሞላ አላስፈላጊ ነገር ሲያገኝ የሚቃወም ትክክል ነገር ነው መከተል ያለብን። አንዳንድ ሰዎች ለራሳቸው ጥቅም ሲሉ ያጨማለቁትን ያስገቡበትን ብዙ ጉድ አለና ጓዳችንን በመፈተሽ የማያስፈልገን ማንጸድቅበት ማንድንበትን ነገር ካለ መቀረፍ አለበት መጣል አለበት ብለህ ማለት እኔ በጣም ነው የማመሰግነው እንደ አንድ ኦርቶዶክስ በእንደዚህ አይነት ወጣት መሆንህን እኔ በእውነት እኔ በጣም ነው የደነቀኝ። ምክንያቱም እኛም እንደዚህ አይነት ወጣት እንዲፈጠር ነው እየሰራን ያለነው። አላስፈላጊ የሆኑ ሃይማኖቱን የሚያንቋሽሹ በትክክልም ማጸድቅበት የብልግናም የሰዶምም የሌዝቢያኖችን ታሪክ በኦርቶዶክስ ቤተክርስቲያን ስም እያስነበቡ አባቶች ዝም ማለታቸውም እኛም ተገርመን እኛም እየጨነቀን ዝም ብለን ሁሌም እየተቃወምን ነው እንደምታየው። ግን ደግሞ እንዳንተ አይነት የሚሰማ ወጣት ካለ ደግሞ እኛ ባለንበት ጠንክረን እንድንሰራ የሚያደርግ ብርታት የሚሰጥ ኃይል የሚሆን ነገር ነው ሀሳብ የሰጠው። በእውነት እኔ በጣም አመሰግናለሁ ግሩሜ። እንደ ኦርቶዶክስ አንተ ኦርቶዶክስ ነው እንደዚህ አይነት አመለካከት እንትን ማድረግህ በጣም ነው የማመሰግነው። አሁን ቁጭ ብለህ እዚህ ጋር ታያለህ ባባ የሚለው ሰውዬ እኔ ጋር ይሰዳደባል። ይኸው ዝም ብለህ ለምንድን ነው ውሸት ነው የለም ይለኝ። ከላይ ጀምሮ እያየሁ ነበረ እና እንትን እኮ ነው አሁን የኛ ብስጭት፣ የኛ ስድብ፣ የኛ መናደድ የእግዚአብሔርን ጽድቅ አይገነባም። ትክክል። ምክንያቱም ክርስትና መሰረቱ ፍቅር ነው፣ ፍቅር ደግሞ ክርስቶስ ነው። ምንም ያክል ነገር ብናደርግ ፍቅር ከሌለን ሁሉም ነገር ከንቱ ነው የሚሆነው፣ ይፈርሳል። ምንም ያክል ነገር ብናደርግ ማለት ነው። ትክክል። ሲጀመር ይሄን ራስዎም በተሳሳተ መንገድ ላይ ያለን ትውልድ ለመመለስ መጀመሪያ ከፊት መቅደም ያለበት ፍቅርና ፍቅር ብቻ ነው። ትክክል። ፍቅር ከሌለ ወደ ማንም መጠጋት አትችልም። እውነት ነው። ለዚህ እኮ ነው አታይም እንደ ፓስተር በላቸው ነቢያት በላቸው አባቶች በላቸው ምናምን ከዚች ከአንዷ ከአዲስ አበባ አይወጡም፣ ወደ ውጭ ሀገር ነው የሚሄዱት አይደለ? ለምን መሰለህ? ፍቅር ከህዝቡ ጋር ከትውልዱ ጋር ፍቅር የላቸውም። የቀሙትን፣ የዘረፉትን፣ የደፈሩትን፣ ያንገላቱትን በመንፈስ አስሮ በየቦታው ወደሚያንገላቱት ትውልድ እንዴት ነው የሚሄዱት እነሱ? ትክክል። ፍቅር የለም። አየሁ አይደለ? ስለዚህ አሁን እዚህ ጋር የሚደረገው ነገር በሙሉ ስለ ክርስቶስ ስለ እግዚአብሔር ከሆነ በፍቅር እንምጣ ማለት ነው። ልክ ነህ። አንዳችን ከአንዳችን ከፍቅር በቀር ሌላ ዕዳ አይኖርብን። በቃ እኔ አሁን ከአንተ ከፍቅር ውጭ ሌላ ዕዳ እንዲኖርብኝ አልፈልግም። የፍቅር ምላሹ ፍቅር ስለሆነ ፍቅር ደግሞ እግዚአብሔር። ልክ ነህ። የእግዚአብሔር ነገር ፍቅርን ለአንተ ለመስጠት በፍቅር በእግዚአብሔር ቃል መሞላትና አንተን መውደድ ነው የሚጠበቅብኝ። ምክንያቱም የህግ ሁሉ ፍጻሜ የህግና ነቢያት ፍጻሜያቸው ፍቅር ነው፣ በአንድነት ተጠቅልሏል። እሱ ምንድን ነው? ወንድምህን እንደ ራስህ አድርገህ ውደድ። ወንድሙን የሚጠላ ነፍሰ ገዳይ ነው፣ ወንድሙን ደንቆሮ ብሎ የሚሳደብ የገሃነመ እሳት ይገባዋል ይላል እግዚአብሔር። ስለዚህ የክርስትና መሰረታዊ የሆኑ ነገሮች እኛ የእግዚአብሔር እንደሆን በክርስቶስ እንደምንመላለስ ከድቅድቅ ጨለማ ወደሚደነቅ ብርሃን እንደመጣን እንዲታወቅ ማድረግ ያለብን ነገሮች አሉ። ስለዚህ ያንን ሳናደርግ አሁን ስለ ክርስቶስ ወንጌል ሙሉውን ከዘፍጥረት እስከ ራዕይ ብንሸመድደው ጳውሎስ እንደተናገረው ነው የሚሆነው። ይሄ ሙሉ ነገር ብናደርግ ሲጀመር የእውቀት ጉዳይ አይደለም። የዘላለም ሕይወት በመለኮት ኃይል የሚሰራ ነገር ነው። ምክንያቱም የእውቀት ሁሉ ራስ ክርስቶስ ከኛ ጋር ስለሆነ እሱ ነው የሚገለጠው እንጂ እኛ ከራሳችን ምንም የምናመጣው ነገር የለም። የሰው ሁሉ እውቀት ከንቱ ነው፣ ምንም አያደርግም። እና በዚህ ብንመላለስ እኔ እንደዛም ደስ ይለኛል። በክርስቶስ ፍቅር በጣም ወዳችኋለሁ ወንድሜ። አሁን ምንድነው የምታደርገው መሰለህ ግሩሜ? ኮኒ ምንድነው ከጥይ ባባ የሚለው ምንድነው? ሰዎች ፈርተውታል። አናግረውና ምንድነው ሪፖርት አናግረዋል። ኦኬ ችግር የለውም። አሁን ግሩሜ ምንድነው አንዳንድ ሰዎች ምን ይላሉ መሰለህ? እኔ ኃይለ ቃልን ተጠቅሜ ለየት ያለ አመለካከትም አለኝ፣ ነገርን በጥልቀት ነው ባየው፣ ለምክንያታዊነት የምገዛ ሰውም ነኝ። 2025 ማን ነው? 2025 2025
2025 ማን ነው እያልኩ እኮ ነው። ምንድን ማን ነው ፍሬንድ ነን እኔ ጋር ማን ነው እኔ የመለስኩለት ሰው? ያዙት እንዳትረሱት። ይሄ 2025 ማን እንደሆነ አላውቅም ስለመለስኩለት። ግሩሜ ምን ይላሉ መሰለህ? እኔ ለየት ያለ እንትን አለኝ፣ አመለካከት አለኝ። ኃይለ ቃልም ተጠቅሜ አንዳንዴ ልሳደብ እችላለሁ። የምሳደበው ግን ምንድነው አላስፈላጊ ሆኑ አጥማሚ ቆሻሻ ሰዎችን ነው። እውነትን እየነገርካቸው ፊታቸውን የሚያዞሩ ሰዎችን ነው። ከመጽሐፍ ቅዱስ የማይተዋወቁ ከክርስትና ጋር ሆድና ጀርባ የሆኑ ሆዳሞችን ነው የምሳደበው። ስለዚህ ይሄ ሰው እኮ ይሳደባል፣ ይሄ ሰው እግዚአብሔር ነኝ ይላል ምናምን ይላል። ለምንድን ነው እንደዛ ብለህ የምትለው ብለህ ነው መጠየቅ ያለብህ። ገብቶሃል ግሩሜ? ስለኛ ብዙ ሰው ይነግርሃል። አሁን እዚህ ጋር መጥተህ በጣም ደስ የሚል ሀሳብ ስለሰጠህ አንተ ውሸታም፣ እነሱ እኮ የሰይጣን ቁራጮች ናቸው፣ እርኩስ ናቸው ምናምን ይሉሃል። በቃ እንደዚህ ነው አበሻ እንደምታውቀውና አትመናቸው። መጠየቅ የምትፈልገው ነገር ካለ ስለኛ እኛን መጥተህ ነው መጠየቅ ያለብህ። እንደዚህ የምትሉት ለምንድን ነው ከምን ተነስታችሁ ነው ማለት ያለብህ። ምክንያቱም እዚህ ጋር ለየት ያለ ሀሳብ የሚሸራሸርበት ቤት ነው። ገብቷል? ጽድት ያለ ነው፣ ነፃ ነው፣ በድፍረት ነው። ጥያቄ ካለ ጠያቂ ካለ መላሽ ካለ በድፍረት ነው የምንጠይቀው ለማለት ነው። ባባ ይሄው ዝም ብለህ ወረድ ተሳስተሻል። እኔ አውቀዋለሁ እኮ ሰውየው ሚዩት ሲያደርግ በቃ እነሱ ስላወቁት አውቀዋለሁ። እኔ አውቀዋለሁ ራሴ። እሺ ኦኬ። ምን ነው ጨነቃቸው? እናንተን ታውቃለህ። ሰላም ብያለሁ። ሰላም፣ እንዴት ነህ? እግዚአብሔር ይመስገን። ቀጥል። ምን ልቀጥል? እስቲ መጽሐፉን አሳይኝ። እዚህ መጽሐፍ ይሄን ነው መጽሐፉን አሳይኝ። የውጭ ፔጁን አሳይኝ እኮ። ዑራኤል ነው እያልኩ እኮ ነው። ዑራኤልማ ቤተክርስቲያኑ ዑራኤል ይባላል። እስቲ ገልጹን አሳየኝ። ምን አገባኝ? ብቻ ድርሳነ ዑራኤል ነው አልኩህ እኮ። ከፈለክ መግባት ትችላለህ። ቁጥሩን እንትን ይዛ አሁን እንደዚህ ብሎኛል ነው የምለው። ቆይ ብሎኛል ብዬ ነው የምለው ወይስ ስክሪንሻት አድርገው ወሰደዋ? አንተ ነህ ስክሪንሻት እንትን ያውነኝማ አባቴ እኮ ወሰደው። ድርሳነ ዑራኤል ዘሚያዝያ የሚለውን ዘሚያዝያ ላይ ስማ። ይሄ ስክሪንሻት አድርገው እኮ እየነገርኩህ እኮ ነው። ድርሳነ ዑራኤል ዘሚያዝያ ነው። ወሩም ቢባል የለም። እንደዛ ነው የተጻፈው እንዴ? አታውቅም እንዴ? አሁን አንተን እንጂ አላወቀው አባቴ። አንተን እንጂ አላወቀው። መጽሐፉን ድርሳነ ዑራኤል ዘሚያዝያ አልኩህ። ኦኬ። እንደውም ቆይ መረጃ ስታይ ቆይ ላሳየህ። እኔ ማን እንደላከልኝ ራሱ አሳያለሁ። ከማን ጋር እንደማወራ ራሱ ቆይ። ምን አገባኝ? ተረጋጋ። አሁን ለቤተ ክርስቲያን ሀሳባቸውን ይዤ እንደነገራል የፈለከው መጽሐፉን አሳየኝ እኮ ነው እያልኩ ያለሁት እኮ። እንዳሳየህ ተረጋጋ እኮ ነው ጠየቅኩህ አባቴ። ተረጋጋ። ምን እንደማወጣልህ ቆይ ላሳየህ። እኔ ሰጣኝ ነው ያልኩህ እንጂ ምን ዛቻ አይደለም። አይታይም፣ ተቆረጠ አይደል? ከላይ እንደው ይታያል። ከላይ ይታያል አይደል? ምንድን ነው መጽሐፉን አሳየኝ እኮ አልኩህ ብራዘር። በስክሪንሻት እኔ ያልነቃ ሀሳብ ነው ብዬም አላቀርብም ለመምህራኖች። መጽሐፉን አሳየኝ፣ ስክሪንሻት አድርጌ ሄዳለሁ፣ አስገልጬ አስነብባለሁ። ቶሎ በል። ቀላል ጥያቄ እኮ ነው የጠየቅኩህ። መረጃ ነው የጠየቅኩት። አንዴ ከተናገርክ በኋላ ሚዩት አድርግና እሱ እስኪያወራ ጠብቅ። እኛም እኮ ጆሮአችንን እንፈልግ። ምን ጆሮ አለሽ አንቺ? ጆሮ ውስጥ ኦኬ። ይታያል ይታያል። ለባስኒ የመጽሐፉ ከላይ ምን ይላል? ከላይ ምን ይላል? የመጽሐፉ መሴጅ ያደረገልኝ ሰውስ ማለት እየጠየቅኩ ነው። መሴጅ ያደረገልኝ ማለት እኔ ጠየቅኩ። ለማሳመልስልኝ እየነገርኩህ ነው። ድርሳነ ዑራኤል ዘሚያዝያ ከነግዕዙ ዘጋለኝ እየነገርኩህ ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሌላ አልከታች አድርጎ ማለት ነው። መጽሐፍ የለህም ወይ? መጽሐፍ የለህም? መጽሐፍ እኮ ነው የማሳየህ። ይሄ መጽሐፍ አይደለም፣ ስክሪንሻት ነው።
እኔ አይመለከትም። እንትና መጽሐፍን አምጣ፣ መጽሐፉን ግለጽና አሳየኝ፣ ጀርባውና ፊቱን አሳየኝ። ከዛ መልእክትን ይዤ ልሂድና እኔም ጠይቀኝ። እንዳንተ ስክሪንሻት አድርገው። ምን ችግር አለ? ቀለም ስክሪንሻት አድርገው። አባቴ ምን ላድርገው ቢሉኝ እየነገርኩህ ነው። አፈናት ስክሪንሻት አድርግ እያልኩህ እኮ ነው። ስክሪንሻት አድርገው። አንተ እድሜ ልክህን አፈናት ትከትላ አንተና እንጂ ስክሪንሻት አድርግ። እኔ አጨሳለሁ እንደዚህ ኦርቶዶክስ ቤተክርስቲያን ኡራኤል ሰይፍን ይዞ እየተወረወረ እየተንሳፈፈ ሰውን በማስፈራራት ነው ኦርቶዶክስነትን የተስፋፋው እልሃለሁ። ይስፋፋ፣ በቃ ጀግንነት ነው። ምን ችግር አለ? ጀግንነት ነው። ውረድ አንተ ሉጢ። ባለፈው ሴቶችን ከንፈር ለከንፈር ተሳስመው እሚል አለ ድርሳነ ኡራኤል ውስጥ ስንለው ምን ችግር አለው አለ። መባጽዮን የሚባል ሰውዬ የኢየሱስ ክርስቶስ ከንፈር ስለሳምኩ ፌንት ነቀልኩ አለ ስንለው ችግር የለውም እኔም ባገኘው ገለጭጨዋለሁ የሚል ሰው ነው። እንደዚህ ነው ያለው። እኔም ባገኘው ክርስቶስ ከንፈሩን ነው የምስመው አለ። እንደዚህ ነው። አለኝ አስፈላጊ አይደለም ለነዚህ ሰዎች ምንም ስክሪንሻት አድርገህ ታሳየዋለህ። አንዳንዴ ደግሞ አስፈላጊ ከሆነ ሌላ ሰው እንዲማር ማሳየት ካለበት ታሳያለህ። ካልሆነ ግን እንደዚህ እያደረግክ እየለኩስክ እያጨስክ ማቃጠል ነው። ውሸት ነው። ኦርቶዶክስ ቤተክርስቲያን በፍቅር ሃይማኖቷን አታስፋፋም። ይሄ ውሸት ነው። ችግሩ እኮ ምን መሰለህ ቤቭ፣ በጣም የሚያናደው እኮ ሰው ህዝቡ አያነብ። በስሜት ነው የምንነዳው፣ በስሜት ይሄ እንዴት ማን ነው የጻፈው? ከየት ነው የመጣው? ሃይማኖትህ ምንድን ነው? የኔ ሌላ ነው። ሌላ መናገር አልፈልግም። ኦኬ ቆይ ይሄ ሰው ጋር ተነጋገር እስኪ። እንደው እኔ ከሱ ጋር እኔ እየተሳሳትኩ ከሆነ እስኪ አንተ ጋር ያውራ። እኔ ከፈለገ እኔ 666 አድርጎ ይሁን ስለሚያስበኝ እስኪ አንተ እንትን አድርገው አውራው። ያውራኝ። ማን ነው? ኦርቶዶክስ ነኝ ይላል እሱ። ባባ የሚለው አስገባው ማለት አስገብቼዋለሁ። መጽሐፉን አሳየኝ አልኩህ ብራዘር። ለምንድን ነው ኤቢ ክርስቲያን ወይ አንዴ ባባ ኤቢ ክርስቲያን ነህ? ማንም ሰው እንዳያወራኝ እንዳታወራኝ። ኢየሱስ ለአንተ ምንድን ነው? አንተ መጽሐፉን አሳየኝ። አንተ ጋር እያወራው አይደለም። ይታ አድርጋ አንተ ሰው ጋር እያወራው ነው። ኢየሱስ ምንድን ነው ኤቢ? ለኔ የእግዚአብሔር ልጅ ነው ወይ ደግሞ የአብ ልጅ። የአብ ልጅ እንጂ እግዚአብሔር አይደለም። አዎ አይደለም። ቴንክ ዩ። እግዚአብሔር ኢየሱስ ፈጥሮታል አልፈጠረውም? ፈጥሮታል። ቴንክ ዩ። የሥራው ምን አደረገው? የሥራው መጀመሪያ አደረገው። ስለዚህ ኢየሱስ ፍጡር ነው። ፍጡር ደግሞ ፈጣሪ አይደለም። አንተ ክርስቲያን ነህ። አመሰግናለሁ። ይሄ እምነት እንደዚህ አይነት አመለካከት እንዳለ አያውቁም ወንድም። እኔ ይጨንቀኛል። አሁን እሱ ጋር ማውራት ትችላለህ። እኔ ሚት ላድርግ፣ እሱ ጋር አውራ። አውራው። አዎ አውራው። እኔ ቆይ አንዴ አቡ አንተ እንዳታወራኝ። አንተ መጽሐፉን ስጠኝ እያልኩህ እኮ ነው። መጽሐፉን የለም አይደል? የምታወራው ዝም ብለህ መጽሐፍ እኮ አይደለም። ዝም በል አንተ መሰለህ ባባ፣ ዝም በል። እኔ አልፈልግም ከእናንተ ጋር ማውራት። በቃ መጽሐፉን ስጠኝ ወንድሜ። ቤትን ብቻ ሳይሆን አፍንም እየከፈትክ ስለሆነ መጽሐፉን ስጠኝና እጄ አባቶችን ልጠይቅ። በቃ እኔ ጋር ነው የምታወራው? መጽሐፉን አሳየኝ። አዎ እኔ ጋር ነው የምታወራው? አሳየኝ እኮ ነው አልኩህ። ሌላ ነገር እኮ ነገርኩህ እኮ። መጽሐፉ ያለው እናትህ እግር ስር ውስጥ ነው ያለው። ሂድ፣ ውጣ። እኔ ጋር ምን አባህ ይሰራል? ሂድና አባቶች ይጠይቃቸው። መጽሐፉ ያለው እኮ አባ ማቲያስ ጋር እኮ ነው ያለው መጽሐፉ። ቀሳውስት ጋር እኮ ነው ያለው መጽሐፉ። እኔ ጋር ምን ይሰራል? አየህ፣ ቀጥል። እንደውም አንተ ስበክ እስኪ፣ ሃይማኖትን ስበክ። ቀጥል። አይን ነው
ብዙ ችግር ምን እንደሆነ ታውቃለህ? የኛ ሰው በስሜት ነው የምንነዳው። ትክክል። አንድ እውነት ስትነግረው ይሄ ምንድን ነው ያለው? ይሄ ሰውዬም እንዴት እንደዛ አለ? ምን ማረጋገጫ አለክ? የተናገርክበት ደግሞ መንስኤው ወይ ደግሞ ትክክለኛ መሆኑን አለመሆኑን በምን ላረጋግጥ ብሎ አይፈትሽም። ሁለተኛ ደግሞ ምንድነው መጽሐፍ ቅዱስ ቤተክርስቲያን የሰጠው መጽሐፍ ቅዱሱ ማን ነው የጻፈው? ከየት መጣ? በስንት ዓመተ ምህረት ነው የተጻፈው? ተተርጉሞ ነው ወይ ሰው ነው የጻፈው? የኛ ሰው ነው የጻፈው? ምንድነው ብሎ መጠየቅ አለበት ማንኛውም ሰው ብዬ አምናለሁ። ለምን እምነት ከባድ ነው፣ የህይወት ጉዳይ ስለሆነ ጉዳይ ስለሆነ ስለዚህ መጠየቅ ነው። ይሄ ፈጣሪ ማን ነው? ስሙ ማን ነው? መንበሩ ምንድነው? አመለካከቱ ምንድነው? ሁሉም በምን ላረጋግጥ? ትክክለኛ መጽሐፍ ቅዱስ ማለት ያልተበረዘ ቅዱስ ማለት ቅዱስ ነው አይደለ? ቅዱስ በመሆኑ በምን ላረጋግጥ ምንድነው ብሎ ቢጠይቁ የተሻለ ሀሳብ የተሻለ ከነሱ ጋር ራሱ ከማንም ጋር መከራከር ሳይፈልጉ ትክክለኛውን መንገድ ያገኛሉ ብዬ አስባለሁ። ለምን ከፈለግን ነው። ዝም ብለን ግን አንድ ሰው እየነገረንን ብቻ ይዘን በስሜት በቃ ትክክል ነው ይሄ ነው ከማለት ውጪ ራሳችን ከጠየቅን ሰውንም ከጠየቅን ካነበብን እንረዳለን ብዬ አስባለሁ ነው። እና ችግሩ ይሄ ነው። አሁን ለዚህ እኮ ነው አሁን ቅድም ስታነሳ የነበረው ሀሳብ ራሱ ነጮቹ የኛን ድክመት አይተው የኛ እንትኑን አይተው ትምህርት ላይ ያለ አይደለ 7ኛ ክፍል ላይ 8ኛ ላይ ሰው ከዝንጀሮ ነው የመጣው ሆሞ ሳፒያንስ ሆሞ ኢሬክተስ ሆሞ ምናምን ብሎ ከዛ ያስተምሩና ፈጣሪ እንደሌለ አርግቶ እንድናስብ በስሜት ስለምንነዳ ብዙዎቻችን ማለት ነው ጭራሽ ምን አደረጉ እኛ ማረጋገጫ ደስ እንዲለን ብሎ ሉሲ የሚባል ነገር አመጡ። በቃ እኛ ሰው ከዝንጀሮ ነው የመጣው ብሎ እንድናምን ካለማንበቡ የተነሳ ማለት ነው በስሜት ስለምንነዳ በቃ ደስ እንለኛ በቃ ሀገራችን ኢትዮጵያ የመጀመሪያ የሰው ፍጥረት ነው። ሉሲ የምትባለው 2 ሚሊዮን ምናምን የቆጠረች እኛ ሀገር ነው የምትገኘው። በቃ እኛ እንደዛ ነን። ግን ጀርባው ምንድነው? እኛ ዝንጀሮ ነን እያለን ነው። እኛ ፈጣሪ አልፈጠረንም፣ በሂደት ነው የመጣ ነው፣ በዝግመተ ለውጥ ነው የመጣ ነው ብለን እየፎከርን ነው ማለት ነው። እና ብናነብ አሪፍ ነው ብዬ አስባለሁ። አመሰግናለሁ። እንደውም አንዳንዴ ኤቢ የዋቃ ጉሬቻ ነው የኢሬቻ አላውቅም ሰው የሰው ልጅ ከውሃን የፈለቀው ምናምን የሚለው ይሻላል። እንደው እንቁራሪት ስለሚኖርም ዝም ብሎ አፉን ከፍቶ እየጮኸ በአይኑም ስለሚሰማ በጆሮውን ስለሚያይ እንደው እንቁራሪት እንደዛ ነው። በአይኗ ነው የምትሰማው፣ ጆሮ የላትም። በአይኗ ታያለች፣ በአይኗ ትሰማለች። እና እንደ እንቁራሪት የሆነ ህዝብ ነው ራሱ ኢትዮጵያዊ የሚባለው። አሁን ኤቢ እንደው ስለ ክርስቶስ ትንሽ እንድትናገር ነው የፈለኩት። እሺ ክርስቶስ እኔ ግን የዚህ ቲክቶክ ላይ በእንትን ማውራትም አልፈለግም። ግን ያው ድንጋይ ሃይማኖት ስለሆነ መብትህ ነው፣ የፈለከውን መናገር ትችላለህ። እሺ ክርስቶስ ማለት የእግዚአብሔር የመጀመሪያ ፍጡር ነው። ይሄ ቆላስይስ 1 ምዕራፍ 1 ቁጥር 15 ላይ አምላክ መሳይ የመጀመሪያ ፍጡር እንደሆነ የራሱ ይናገራል። እዛ ላይ ደግሞ ድጋሚ ደግሞ ምሳሌ 8:22 ላይ እንደዚህ ይናገራል። መጀመሪያ ስጋ ለብሶ ሳይመጣ በፊት መንፈሳዊ አካል ሆኖ አብ ጋር ነበረ። አብ ከፍጥረታት ሁሉ መጀመሪያ አርግቶ ነው የፈጠረው። ለምን አሁን እልፍ መላእክቶች አሉ፣ እልፍ ብዙ ነገር አለ። ሰይጣንም መቼም የአብ ፍጥረት ነው። ፈጣሪ አንድ ብቻ ነው፣ አምላክ አንድ ብቻ ነው። አምላክ አንድ ብቻ ነው። ሁሉም ነገር ሰማይን፣ ምድርም፣ ውሃውን፣ ተራራውን፣ ዛፎቹን ሁሉም ነገር ይሄ በቃ አጽናፈ ዓለሙን የፈጠረ አንድ አምላክ አለ። እሱ ደግሞ ኢየሱስ ራሱ እሱን የፈጠረው። ይሄ ሁሉ ነገር ከመፈጠሩ በፊት እሱን ፈጥሮታል። ይሄ አብ መንፈስ ነው።
ማንም ሰው እሱን አላየም። መጽሐፍ ቅዱስ ይህን አረጋግጦ ይናገራል። ማንም ሰው ይሄ አብ ወይ ደግሞ በዕብራይስጥኛ የሆዋ ስሙ የተቀደሰ ነው፣ ግን ይቅርታ የሆዋ የሚባለው ወይም ያህዌ የሚባለው ማንም በአካል ምን እንደሚመስል አላየም። ግን የመጀመሪያ ፍጡር አድርጎ ኢየሱስን ፈጥሮታል። ወደ ምድር ሳይመጣ በፊት ገብቶ ከዛስ የሰው ልጅን ከፈጠረ ሁሉም ነገር ሲፈጥር ይሄ ኢየሱስ ክርስቶስ ከሱ ጋር ነበረ። ይሄም ደግሞ ምሳሌ ውስጥ ይናገራል። እኔ የሱ ረዳት ነበርኩ። ረዳት ማለት አጋዥ። አሁን ለምሳሌ አንድ ስራ ሲሰራ እንትና አለ፣ ዋናው ካርታ ፕላኑ የሚያነሳ አለ፣ ግንበኛ አለ፣ ብዙ ነገር አለ አንድ ቤት ሲሰራ። ኢየሱስ ክርስቶስን እንደዚሁ አብን የሱ መልእክተኛ ወይ ደግሞ የሱ ከመላእክቶች የተሻለ ሆኖ የተሻለ ሰራተኛ የተዋጣለት ሆኖ አብን ሲያግዘው ነበረ ማለት ነው። በምንድን ምድር ስትፈጠር፣ ከዋክብት ሲፈጠሩ፣ ሁሉም ነገር ሲፈጠሩ ይሄ መጽሐፍ ቅዱስ ነው የሚናገረው፣ እኔ ሳልሆን ማለት ነው። ሁሉም ነገር ሲፈጠር አብሮት ነበረ። ከዛ ሰው ልጅ ሲፈጠርም አብሮት ነበረ። ጭራሽ ምን ይላል? እኔ በሰው ልጅ በጣም ይደሰት ነበረ ይላል፣ በቃሉ መሰረት ማለት ነው። ሰው ልጅን ይወድ ነበረ፣ በሰው ልጅ ራሱ ይደሰት ነበረ ይላል። ስለዚህ ከሱ ጋር ስለነበረ ከሱ ጋር አንድነት ስለነበረ እሱን ባህሪ እሱን ያየው እሱ ብቻ ነው፣ ኢየሱስ ብቻ ነው። ሌላ ማንም አላየ። ያለኔ አብ ያየ ሰው የለም ራሱ ተናግሯል። ከዛ ሰው ልጅ አዳምና ሔዋን ሲፈጥር ደግሞ ገነት ውስጥ ፈጠረ። ያው አዳምና ሔዋን ደግሞ ተሳሳተ። መጀመሪያ አብ ሲፈጥር አዳምና ሔዋን ወይ ሰው ልጅ ሲፈጥር ሰው ልጅ ምድር ላይ ለዘላለም እንዲኖር ያ ገነት የተባለ ውስጥ ለዘላለም እንዲኖር በስቶ ተባስቶ ፍጹም ሆኖ ለአምላክ ለአብ ወይ ደግሞ ለአንድ አምላክ ተገዝቶ ፍጹም ነው ተደስቶ ለዘላለም እንዲኖር ነበር አላማው። ግን ምንድነው ከአላማው ወይ ደግሞ ለዘላለም የመኖሩን መፍቱን አጣ። በምክንያት ስህተት በመስራቱ ስህተት ስለሰራ ከዛ ጀነት ውስጥ የዘላለም የመኖር እድሉን ጀነት ውስጥ የመኖር እድሉን አጣ። በምን? ባለመታዘዙ። ሔዋን ባለመታዘዙ አትብላ የተባሉን በላ፣ ሰይጣንን ስለሰሙ ከዛ ወጡ። ከዛ ሲወጡ ምንድነው? ከጀነቱ ወጡ። ሁለተኛ ደግሞ ምንድነው? የዘላለም የመኖር እድላቸውን ተቋረጠ። ከዛ ጀምሮ ይሄው እስካሁን ትውልድ ይመጣል፣ ይሞታል፣ ይመጣል፣ ይሞታል። እኛም እንኖራለን፣ እንሞታለን። የኛ ልጆችም ይኖራሉ፣ ይሞታሉ። ዘላለም መኖር የለም። አሁን ይሄ እድል ሲዘጋ ከዛ ምንድነው ያለው? አሁን የዘላለም መኖሩን አጣ። ጀነት ውስጥ የመኖሩን አጣ። ይሄው እቺ ዓለም በቃ ከባድ ሆናለች። ውሸት በዛ፣ ሰው ይገዳደላል፣ በእምነት በፖለቲካ በምንም በቃ አስጠልታው ነው ይሄ ዓለም። ግን የይሖዋ ዓላማ ግን እንደዚህ አልነበረም። ከዛ ሰይጣን ለሰው የተሰጠውን መፍት ዓለምን እንዲቆጣጠር ለሰው ነበር የተሰጠው፣ ለአዳም ነበር። ግዙ ተብሏል። አዳም ግዛ፣ ይህን ዓለም ሁሉ ነገር ግዛ ተብሎ ነበር። ያ መፍቱንም አጣ። ከዛ ማን ነው እየገዛ ያለው? እንግዲህ ይቅርታ አድርጉልኝ እንድታስጨርሱም ብዬ ነው። በኋላ ሀሳብ አስተያየታችሁን ትሰጣላችሁ። ከዛ መፍቱ ለማን ተሰጠው? ለሰይጣን። ሮኒ መፍቱ ለማን ተሰጠው? ለሰይጣን። ከዛ ይኸው ዓለም ከዛ ጀምሮ በእኛ ምክንያት በአዳሙ ምክንያት ራሱ እየተረገመች ፈጣሪም ሰውን እየላከ መልእክተኞችን እየላከ ሰው እንዲስተካከል ሀሳቡን እንዲያሳምር ቅን እንዲሆን አምላኩን እንዲያቅ ስሙን እንዲያቅ ትክክለኛ መንገድ እሱ ያለ እንዲሄድ የተለያዩ ሰውን የተለያዩ ነቢያት የተለያዩ መልእክተኞችን ላከ። የሰው ልጅ ግን እነሱንም እየገደሉ እነሱንም ሳይሰሙ ምን እያሉ ኖሩ። ከዛ ከሰዎች ውስጥ ትንሽ ቅን ያገኘው አብርሃምን አገኘ። አብርሃምን ከዛ በኋላ አብርሃምን ደግሞ ባረከው። ከአብርሃም በኋላ ደግሞ በቃ ምንድነው ያሰበው? ባጭሩ ብዙ ረዘም ሳልን የሰው ልጅ ያኛውን ያበላሽውን ነገር ወደ ቦታው ወደ ጀነቱ ለማምጣት ወደ ዘላለም ህይወቱ ለማምጣት ምንድነው አማራጭ ያለው? ሰው ጥፋተኛ ስለሆነ ይሄን ጥፋቱን ደግሞ ራሱ ይቅር ብሎ ወደ ጀነቱ መጀመሪያው
ወደ ዘላለማዊ ህይወት ለማምጣት ምንድነው ማድረግ ያለብን ብሎ አሰበ። አንደኛ ልጁን ወይ ደግሞ የመጀመሪያ ፍጡር አርግቶ የፈጠረን ኢየሱስ ክርስቶስን ስጋ ለብሶ ወደ ምድር እንዲመጣ መጦስ ትክክለኛውን ነገር እንዲያስተምር አስተምሮስ ማስተማር ብቻ አይደለም አስተምሮስ ፍጹም ሰው ሆኖ እንዲኖርና ትክክለኛው ነገር አርግቶ አሳይቶ መክሯቸው ከዛስ ራሱ ደግሞ ያ ስጋ የለበሰው ራሱ ደግሞ እንዲሞት ለምንድን በፊት እግዚአብሔርና ሰው እንዲታረቅ በእስራኤል ሕዝብ የሚታወቀው ወይ እርግብ እንትን የመስዋዕት ያደርጋሉ ወይ በግ ምናምን ያርዱ ነበረ። ደም ያስፈልጋል። ለምን ሰው ሲታረቅ እግዚአብሔርና ሰው ለማስታረቅ ብዙ ነገር ይደረግ ስለነበረ ማለት ነው። ከዛስ ይሄ ነገር ለሰው ልጅ በቂ ስላልሆነ መላእክት ቢመጣም በቂ ስላልሆነ የመጀመሪያ ፍጡሩን ላከ። ከዛ ስጋ ስለበሰው ቅዱስ ሆኖ ያለ አባት አሁን በሳይንስ አንድ አባትና አንድ እናት ውስጥ ነው የሚወለደው። ኢየሱስ ክርስቶስ ግን ያለ አባት ወይ ደግሞ በማርያም ብቻ በማጽኗ ራሱ በመንፈስ ቅዱስ መሪነት ፍጹም ሰው አርግቶ እዛው ፈጠረው። ከዛ እንደሰው እንደኛም እየበላ እየጠጣም ግን ምንም ኃጢአት የሌለበት ሰው አዳም ኃጢአተኛ ነበረ። ይሄ ደግሞ ኃጢአት የሌለበት ሰው ሆነ። ከዛ ለብዙ ሰው መስዋዕት እንዲሆን ካስተማረ በኋላ ደግሞ እንዲሞት ተደረገ ማለት ነው። ለምን ያ ሰው ልጁን የተወሰነ ሰው ልጅ እንኳን ወደ ጀነትና ወደ ዘላለማዊ ህይወት ለማምጣት በቃ እንቅጩ ይሄ ነው ዋናው መስፈርቱ ማለት ነው። ከዛ ኢየሱስ ክርስቶስ የሚባለው የመጀመሪያ ፍጡሩ በዛ ሞተ። ከዛ ሰውን ይሄ እንግዲህ ማንኛውም ሰው ኢየሱስ ክርስቶስ አሁን ቤንቶች በጣም የሚያናዱ ኢየሱስ ክርስቶስ በቃ አድኖኛል፣ በካም በኋላ ድኛለሁ፣ እንደፈለኩ ሆናለሁ። ይሄ የሚያድን ነገር አይደለም። ምንድነው ትክክለኛ ማንነቱን ባህሪውን ኢየሱስ ያለውን ነገር ተግባር ላይ በማዋል ከዛስ በማመን በምን ታምናለህ? እሱ የእግዚአብሔር ልጅ እንደሆነ ወይ ደግሞ እሱ አምላክ እንዳልሆነ አምላክ የእሱ ራሱ አምላክ እንዳለው ግን ጌታ ነው፣ ስልጣን አለው፣ ንጉስ ነው። ግን ለሱ ራሱ የንጉስ የሰጠው ደግሞ አንድ አካል አለ። እሱ ማን ነው? ይሄዋ ነው። ለሱ እንዲገዛና ቃሉ እንዲሰማ ንጉሱን እንዲያከብር አደረገ በሚለው ነው ማምነው። ይሄ ነው ያው ብዙ ምን ችሎታም የለኝም ግን የመናገርም ይሄ ነው በቃ አይዲዮሎጂ ማለት ነው። የምታምንበት ያንተ እምነት ነው። እኔ ችግር የለብኝም። ሰው የሚያምንበትን በትህትና ከሆነ የሚያወራ ችግር የለብኝም። ከባዱ ችግር ምንድነው? ካንተም እኮ አሁን እኔ በአንተ አልስማማም። ስለዚህ የሆነ ሰዓት ላይ ዝም ብለን እናወራለን። ዝም ብለን አንዳንድ ጥያቄዎችን እያወጣን ምናምን እናወራለን። ግን ለምንድነው እኔ የፈለኩት እኔ እንደዚህ አይነት ክርስቲያኖች እንዳሉ አያውቁም። አንዳንድ ሰዎች ጭራሽ ይደነግጣሉ። ኢየሱስ ክርስቶስ እኮ ፍጡር ነው ብለው ማለት እያለ ክርስቲያን ያለ አይመስላቸውም። ክርስቲያኖች፣ ኦርቶዶክሳውያን፣ ፕሮቴስታንቶች የሚያውቁ ካልሆኑ ማለት ነው። ስለዚህ እየሰሙ ማወቅ አለባቸው በሚል ነው አውቄን ፈልገዋለሁ። ኢየሱስ ክርስቶስ ፍጡር ነው ብለው የሚያምኑ ሙስሊሞችና አይሁዳውያኖች ብቻ ይመስላቸዋል። ገብቷል? እንደዚህ አይነት ክርስቲያንም እንዳለ ማወቅ አለበት። ይሄ ደደብ ደንቆሮ የሆነ አንዳንድ ሰው አለ፣ ምንም አያውቅም። ባቢ ምን መሰለ አሁን መጽሐፍ ቅዱስ ተጨማሪ ብዙ ነገር ምናምን እየተጨመረበት መቼ ተጻፈ፣ እንዴት እንደጻፈ፣ ማን ነው የተረጎመው፣ ትክክለኛ መተርጎሙን ደግሞ እንዴት እናውቅ የሚለው ትንሽ ምርምር ይፈልጋል። ለምን ቃል የተጨመረበት አለ። አሁን ለምሳሌ 66 ነው የቤንቶች 66 ነው የሚያምኑት፣ የኦርቶዶክስ 80 ይመስለኛል። 80 ብዙ ነገር ተጨምሯል። እዚህ ጋር ኢየሱስ ክርስቶስ ቤንቶች ኢየሱስ ክርስቶስ ስላሴ ይላሉ። ራሱ መጀመሪያ ነበረ፣ ከዛ መጣ። በቃ እኔ እንጃ አይባኝም። ሶስት ናቸው፣ ከዛ አንድ ናቸው። አንተ ተቀበለዋል። አሁን ጳውሎስ የጻፈውን ከ10 ምናምን መጽሐፍት ከ10 ምናምን በላይ መጽሐፍት ተጨማሪ ናቸው። እኔ አልቀበላቸውም።
አዎ እንትን ነው ይሄ መጀመሪያ እንትን ነው ይሄ ፖለቲካ ሲስተም አለው። መጽሐፍ ቅዱስ ኢትዮጵያ ውስጥ ሲደረግ ሲጽፉ ሲተረጉሙ ከዕብራይስጥ ወይ ደግሞ ከግሪከኛ ወደ አማርኛ ሲተረጉሙ ለራሳቸው እንዲመቻቸው ለእንትን ለገዢነት አስተሳሰባቸውን ዝም ብሎ ሰው እንዲቀበል በስሜት እንዲቀበልና ለራሳቸው አገዛዝ ደግሞ እንዲመቻቸው አድርጎ ነው የተረጎሙ ይመስለኛል። ለምን እውነቱን እነሱ የሚያውቁ አሉ፣ ግን እውነቱን ደግሞ ለሰው አላሳወቁም። ያው እነሱ ተጠያቂ ናቸው። ያም ሆነ ለራሳቸው አሁን ለምሳሌ የመጀመሪያዎቹ ወደ ኃይለ ሥላሴ ዘመን ምናምን መጽሐፍ ቅዱስ ሰው ራሱ እንዲያነብ ሰው አይደረግም። ካነበበ ራሱ የሚገደል ይመስለኛል። ሰዎቹ ምናምን ሲያወሩ ሲሰማ እንዲያነቡ ራሱ አይፈቀድላቸው። ጭራሽ ራሱ ምንድነው የይሖዋን ስም እግዚአብሔር ብሎ ነው የተረጎሙት። ይሄ እግዚአብሔር ማለት ይሄ እንትን ነው መሰለኝ የግዕዝ ቋንቋ እግዚ ማለት ገዢ ማለት ነው። ብሔር ደግሞ ብሔር ነው የአንድ ገዢ ብሔር። ይሄ ስም እኮ አይገባም ለአንድ ፈጣሪ አጽናፈ ዓለምን የፈጠረ። እንዴት አንተ የብሔር ገዢ ስም ትሰጠዋል? ሁሉም ነገር በጣም የሚገርም ስንት ቀን ተፈጥቷል። እኔ በሱ ብዙ ቀላል ሰዎች ነው እና በዛ ላይ የብሔር ገዢ ያደርጉት ገባ። ያ ማለት የብሔር ገዢ እግዚአብሔር ሲሉ በቃ የሆነ አንድ እንትን እኮ ነው የሰጡት፣ አንድ ስልጣን እኮ ነው፣ አንድ የብሔር ስልጣን እኮ ነው የሰጡት። እኔ በጣም ያሳዝነኛል። ብዙ ሰው በቃ እግዚአብሔር ትክክለኛ የአንድ አምላክ የአጽናፈ ዓለሙን የፈጠረ ስም ነው ብሎ ነው የሚያምነው። ከዛስ ይሄ ብቻም አይደለም። ከዛስ ይሄ እግዚአብሔር ራሱ ኢየሱስ ነው። ኢየሱስ ራሱ ደግሞ መንፈስ ቅዱስ ነው ይላሉ። እኔ በእንትን ዝም ብለህ ስታስበው ራሱ እኮ አይመጣም እንኳን ልክ ነህ። ኢየሱስ ነው። እኔ ብዙ ጊዜ ከቤንቶች ጋር ሳወራ አብ ወልድ መንፈስ ቅዱስ ሶስቱም አንድ አምላክ ነው። እንዴት ሶስት አካል እንዴት አንድ ይሆናል? በምን ሂሳብ ነው? አንድ ሰው ሶስት ሆኖ ከዚህ ደግሞ አንድ ሰውን ለማሳመን ራሱ እኮ አንተ የሆነ ግልጽ አይሆንም። ይሄ ነገር እኮ ግልጽ አይደለም። ሰውን ለማሳመንም ለመናገር ራሱ ግልጽ ያልሆነ ነገር ነው። ይሄ ብቻ አይደለም። ኦርቶዶክስ እንመጣ ደግሞ ማርያም አሁን እዚህ ጋር ቤንቶች ኢየሱስ ክርስቶስ ነው ራሱን ወደ ራሱ ያማልድናል፣ ኃጢአታችንን ያቀረ ራሱ ወደ ራሱ ይላሉ። ኦርቶዶክስም ጨምሮ ደግሞ ማርያምም ታማልዳለች። ብቻ ዝብርቅ ነው። ይሄ ዘሴም በቆሎ ዲፈረንስ አሻሮ ይባላል። በቆሎ እንዴት ነው? በቆሎ ሆኖ ስትቆላው የተለያየ ከለር ይኖራል አይደል? ዘሴም በቆሎ ዲፈረንስ አሻሮ ብቻ ያናዳል በጣም። ማንም ጋር እንዳታወራ አንተ ዝም ብለህ እኔ ጋር ትመጣለህ፣ ሃይማኖትን ትሰብካለህ። እንደውም እኔ እናንተ የተለያየ አመለካከት አለን፣ ችግር የለውም። እኔ እናንተ ማውራት የለብንም። አንተ ሃይማኖትን ነው መስበክ ያለብን። እኔ ጋር ስትመጣ እድል ሰጣለሁ፣ ትሰብካለህ። እኔ እንትን ነው እኔ ባይዘወይ እኔ ማንኛውም ሰው ሃይማኖቴን እንዲቀበል ሃይማኖቴን ማሳወቅም አልፈልግም። ለኔ ይሄም አልተፈቀደም። እዚህ ራሱ አንድ ሰው ሲገባ አንተም ሃይማኖት ምንድነው ብለህ ስለምትጠይቅ ስለሚጨንቀኝ ነው እንጂ የምናገረው ምንድነው በፍቃደኝነት ነው። ለምን ካል ፈጣሪ ስትራሱ ፍቃድ ሰጥቶናል አይደለም? አንተ የፈለከው እንድታመልክ ከፈለክ ድንጋይ ማምለክ ከፈለክ ማላቅን አስተሳሰብ ከስሜታዊ በስሜት ከመነዳት ዝም ብሎ ከመነዳት የጸዳ ሆኖ በተንኮል በምናን ከመነዳት የሆነ ቅን አስተሳሰብ ከኖረን እንኳን ጊዜው እንኳን ሲደርስ ወደ እውነተኛ መንገድ ለመግባት እንኳን የሆነ ይቀላል። ገባ? ነገሮችን ለመረዳት ልባችን ክፍት እንድናደርግ የሆነ አእምሯችን በቃ ትክክለኛው ነገር ለይቶ እንዲያውቅ የተሻለ ያሳቀው ቅን በቃ የሆነ ደግ ነገር ሰው መሆን የሆነ መልካም በቃ ቅን አስተሳሰብ እንዲኖራቸው የተወሰነ እንኳን እንዲያነቡ እንዲመረምሩ ለማበረታት ፈልጋለሁ እንጂ እኔ ሃይማኖቴን መስበክም ማሳወቅም አልፈልግም። እኔ ጋር ምንድነው ችግሩ መሰለህ? ከመጣህ አይቀር አንዳንዴ ያው አንተ በመጽሐፍ ቅዱስ መሰረት ኢየሱስ ክርስቶስ ፍጡር እንደሆነ ታሳያለህ፣ በድፍረትም ትናገራለህ። ሥላሴን አትቀበልም። ኢየሱስ ክርስቶስ ከራሱ ወደ ራሱ ያማልዳል የሚሉ የጀዘቡ የደነቆሩ ትውልዶች አሉ። ትክክል አይደለም ትላለህ። ብዙ ነገር ነው ያለህና ኢየሱስና እግዚአብሔር ሁለት እንጂ አንድ አይደሉም ብለህ ነው የምታምነው። ስለዚህ እንደዚህ አይነት ነገር እኔ ትውልዱ እንዲማር እፈልጋለሁ። አንዳንዴ እኛ ጋር ስትመጣ
እንትን ታደርጋለህ። ምንድነው ሐሳብህን ትሰጣለህ። ነገሮቹን መመራመር ትክክለኛ መንገድ የትኛው ትክክለኛ የእግዚአብሔር ቃል የትኛው ነው? ቴንክ ዩ ኤቢ። ማንንም ሰው እንዲጠይቅህ አልፈልግም። አንተም እንዳትጠይቅ። ሐሳብ ስጥ ካልኩህ አንዳንዴ ሐሳብህን ትሰጣለህ። ምክንያቱም ሐሳብህ ገንቢ ነው። ሐሳብህ መጽሐፍ ቅዱሳዊ ነው፣ ምክንያታዊ ነው። ስለዚህ አንተ ሐሳብ እንድትሰጥ የሚያስፈልግበት ሰዓት አለ። እየገባ ሐሳብህን ትሰጣለህ እንጂ ሰው እንዲያደነቁርህም አልፈቅድም። እዚህ ጋር ይመጣና በቃ አንተ እኮ ወደኛ መምጣት አለብህ ምናምን ነገር ካለ ሰው አንገቱን እየቆረጥኩ አባርረዋለሁ። አንተ መብት አለህ፣ ሃይማኖትን ብቻ ነው የምትሰብከው። እኔ እንደዚህ ነው የማምነው። ለዛሬ ይበቃናል። እዚህ ጋር ስለ ቅዱስ ዑራኤል አንድ ነገር ይዤ ስለመጣው ሰይፈኛው ቅዱስ ዑራኤል፣ ተወንጫፊው ቅዱስ ዑራኤል፣ አስገዳጁ ቅዱስ ዑራኤል በህልም እየመጣ ለተኙ ሰዎችን እያስፈራራ ወደ ክርስትና የሚያስገባ አሸባሪው ዑራኤል፣ ስለሱ ነው የማወራው ዛሬ። ዝም ብዬ ትንሽ ማለት ነው። እና አይ የሚል ሰው ካለ ይግባ፣ ጥያቄ ያለው ሰው ካለ ይግባ። ክርስትና ሳይሆን ኦርቶዶክስ በሰይፍ ነው የተስፋፋው። ኦርቶዶክስ እና ዑራኤል እየተምዘገዘጉ ነው፣ በሰይፍ ነው ያስፋፉት። ሰውን እያስፈራሩ በተኛበትን እያስገደዱ። ስለዚህ ፈልጎ ኦርቶዶክስ የሆነ ሰው የለም ማለት ነው። ዑራኤልን አስገድዶ ሰው በተኛበትን መጥቶ ለሁለት ከፍላለሁ ካልሆነ ክርስቲያን መሆን አለበት እያለ ከሆነ ያስፋፋው ፈልጎ ኦርቶዶክስ የሆነ አንድም ሰው የለም። ውሸት ነው። ተገዶ ነው። ዑራኤልን አስፈራርቶት ነው። ዑራኤልን በህልም መጥቶ አደንግጦት ነው። እንቅልፍ አጥቶ ነው። እንደዚህ ነው እያለ ያለው ድርሳነ ዑራኤል። እንደዚህ ነው የሚያወራው ድርሳነ ዑራኤል። ስለዚህ በፍላጎቱ በፍቃዱ አምኖ የተጠመቀ አንድም ኦርቶዶክስ የለም። እንደውም ኦርቶዶክስ ውስጥ ያለውን ሁሉ ዑራኤል አስፈራርቶ ወደ ኦርቶዶክስነት ያስገባው ሌላ ምዕመን የነበረ ትውልድ ነው። ሙስሊም የነበረ አለ፣ አይሁድ የነበረ አለ፣ ሌሎችም አሉ። ዑራኤል እየተምዘገዘገ ይመጣል በተኙበት ሰዓት ሰይፉን እንትን እያደረገ ማለት ነው። አንተ ለሁለት ከፍላለሁ ካልሆነ ግን ክርስቲያን ትሆናለህ እያለ እያስፈራራ ነው ያስገባቸው። ይሄ እኔ አይደለም ያልኩት፣ ድርሳነ ዑራኤል ራሱ ነው። ቅዱስ ዑራኤል ነው ያለው። እያስጨው እያስለቀሰ ነው ክርስቲያን ያደረገው። እስላሙ ሰውዬ ሙስሊሙ ሰውዬ ማለት ነው እያስፈራራ ለሁለት ከፍላለሁ ካልሆነ ክርስቲያን ከርሰ የቤተ ክርስቲያን አገልጋይ መሆን አለበት ብሎ እንደዚህ ነው ያደረገው። በትምህርት አይ አልገባኝም አለው። እንደዛ ነው የሚለው ታሪኩ ራሱ። እሱም የነገረኝና ያስተማረኝ የለም አለ። ካልነገረና ካላስተማረ ይህን ክፉ ስራ በምን አሰብከው? ለምንስ አንተን በማስተማር እኔን አስደከምከኝ አለ ዑራኤል። ደከመ ሰውየውን በማስተማር። ከዚያ በኋላ ይላል ያ እስላም ወደ ቤቱ ሄደና ተኝቶ ሳለ በእኩለ ሌሊት እንደ ፊተኛይቱ ራእይ አየ። ራእዩን ቅዱስ ዑራኤል በሚያስፈራ ግርማ የተሳለ ሰይፍን ይዞ አንተ የነገርከውን ነገር ለምን አቦዘንከው? አሁንስ ከሁለት ቦታ ቆርጠሃለሁ አለው። በዚያ ጊዜ ጮኸ ሰውየው እያለቀሰ፣ ተወኝ ጌታዬ፣ ከዛሬ ጀምሮ ክርስቲያን ሆኜ ቤተ ክርስቲያን በዘመኔ ሁሉ ሳገለግል እኖራለሁ በማለት ደንግጦ ከእንቅልፉ ተነሳ፣ ነቃ ይላል። ከዛስ ክርስቲያን ሆነ። ስለዚህ ኦርቶዶክስ የሆነ ሁሉ ዑራኤልን እየተምዘገዘገ እየመጣ በተኙበትን ሙስሊም የነበሩ ሰዎችን እያስፈራራ በሰይፍን ያስፋፋው ዑራኤል የሚባል ሰው መልአክ ማለት ነው። አሸባሪ ዑራኤል ነው ያስፋፋው። በሐሳብ እምቢ ያሉ ሰዎች ለምን እኔ የነገርኳችሁን አትሰሙም? የነገርኳችሁን የማትሰሙ ከሆነ ለምን ታደክሙኛላችሁ? እያለ ሰይፉን ተሸክሞ እየመጣ እያስፈራራ ኦርቶዶክስ እንዲሆን ሲያደርግ ነበር ዑራኤል የሚባል አሸባሪ። ስለዚህ ኦርቶዶክስነት የተስፋፋው የሽብር ሃይማኖት ነው። ዑራኤል ነው በሰይፍ ያስፋፋው። ምን ታመጣለህ? እንትና እኮ ሃይማኖታቸው በእንትን እኮ ነው የሚያስፋፉት። የፍቅር አምላክ እኮ ነው እንትን የምናደርገው እኛ እኮ በፍቅር እኮ ነው እንዱ እየተባለ ሌላ ፖለቲካ ይሰራል። አስመሳይ ውሸታሞች። እንኳን ሰው
እኔ አላወራም ስለ አራቱ የመስቀል ጦርነቶች አላወራም። የሰው ልጅ ስላካሄደው ጦርነት ከአንደኛውና ከሁለተኛው ዓለም ጦርነት የባሰ ደም የፈሰሰበትን የመስቀል ጦርነት እሱን አላወራም። መላእክት የሚባሉ ራሳቸውን ሰይፍን እያወዙ እንትን እያደረጉ የሰው ልጅን አስፈራርተው ወደ ክርስትና ያስገቡበትን ጉዳይ ነው የማወራበት። እንደውም ይሄ ነው ከባዱ ነገር። መላእክትን ነው ከባዱ ነገር። መላእክት ሰው ሲያስገድዱ ነው ከባዱ ነገር። መላእክት ሐሳባቸውን ሰጥተው ሰብከው መክረው ገስጸው አይ ትክክል አይደለም ስላለ ሰውየው ለምን ታደግመኛለህ ለምን ያልኩህን አትቀበልም በማለት ሰይፉን እያምዘገዘገ ይመጣል። ከእንቅልፍ እያስነሳ እያስደነገጠ ክርስቲያን እንዲሆኑ ያደርጋቸዋል። የኦርቶዶክስ ቤተክርስቲያን አስተምሮ ይሄ ነው። ይሄን ደብቀህ እነንትና አሸባሪ ናቸው፣ እነንትና አራጅ ናቸው፣ እነንትና እንደዚህ ናቸው ማለት አትችልም። ምን ልትለኝ ነው አሁን? ይሄ ምን ልትለኝ ነው? ትርጉሙ ምንድነው ሊባል ነው? አይ እንደዛ እኮ ነው በስጋ መንፈስ ስለተረዳው ነው ብለህ ፖለቲካ ልትሰራ ነው? የለም፣ ውሸት ነው። የሽብር ሃይማኖት ነው። የማስገደድ ስብከት ነው። የማስፈራራት ማሳመን ነው ኦርቶዶክስ ቤተክርስቲያን የምታደርገው። በሰው ብቻ ሳይሆን በመላእክት ማለት ነው። ቅዱስ ኡራኤል የሚባለውን እያስገደደ ምን ሆኖ ታዲያ ቅዱስነቱ ሰውን እያስገደደ ፈልጣለሁ ቆርጣለሁ እያለ ከሆነ ሰው ወደ ክርስትና እንዲገቡ የሚያደርግ ከሆነ የቱ ጋር ነው ያለው? በፍቅር ማሳመን የቱ ጋር ነው ያለው? ጭራሽ መላእክት እየተሳለ ሰይፍን ተሸክመው እየተምዘገዘጉ መጥተው የሰው ልጅን ያስገድዳሉ። በጣም ነው የሚያሳፍረው። ብልግና ነው። እኔ እንደዛ ብዬ አላምንም። አያድርጉም፣ አላምንበትም። እኔ እንደዛ ያደርጋሉ መላእክት ብዬ አላምንም። ኦርቶዶክስ ቤተክርስቲያን ግን ያልቀጠፈችበት አካል የለም። ፈጣሪ ላይ ቀጥፋለች፣ መላእክት ጋር ትቀጥፋለች፣ ክርስቶስ ላይ ትቀጥፋለች፣ ድንግል ማርያም ላይ ትቀጥፋለች። የማትቀጥፍበት ነገር የለም። ውሸት ነው። ስለዚህ እኔ በፍቅርና በሐሳብ ነው ሃይማኖቴን የማስፋፋው ብለህ ፖለቲካ ልትሰራ አትችልም። ኦርቶዶክስ ቤተክርስቲያን ሃይማኖቷን የምታስፋፋው በሰይፍ ነው፣ በሰይፍ ነው። ለዛውም ነብይ ምንድነው መላእክት የሚባሉ ማለት ነው። ምንም እንትን የሚያደማ ነገር እኮ የለውም። እኔ በጣም ነው የሚገርመው እንዴት ትውልዱን እዚህ ጋር ተዘፍቀው እንደሚጀዝብ እንደሚደድብ እኔ በጣም ነው ግራ የሚገባኝ። ሰው መጠየቅ አለበት፣ ማንበብ አለበት። ይሄ እንዳይነበብ የእነንተናን እየተወራ ህዝቡን ቢዚ ያደርጉታል። ይሄ እንዳይታይ ነው ህዝቡን አስረው ጨፍግገው ይዘው ቢዚ የሚያደርጉ። ስለዚህ እንዳይጠይቅ ነው። እነንትና ጋር እኮ እንደዚህ ነው እያሉ የሚያወሩት ይሄ እንዳይነበብ ነው። ብዙ ውርደት ነው ያለው። ወንድ ልጅ ፐሬድ አየ፣ ክርስቶስ ከንፈሩ ተሳመ፣ ሴቶች ተሳስመው ሁለት ሴቶች ልጅ ተረገዘ፣ ተወለደ። ብዙ ጉድ ነው ያለው። መላእክት አስፈራርተው እንትን ያደርጋሉ። እናቱ ጋር ሴክስ አደረገ የሚልም አለ። እናቱ ጋር እንደዚህ አይነት ታሪክ መጨረሻ ላይ ማለት ምንድነው ትርጉሙ? ምንድነው? አባ እንትና የሚባል ሰውዬ እርኩስ በነበረበት ሰዓት እናቱ ጋር እንደዚህ አድርጎ ከእናቱ የወለደውን ልጅ ገሎ ምናምን እያለ የሚያስነብብ የወረደና የዘቀጠ በጣም ቆሻሻ የሆነ ቤተ እምነት ነው።